ጋር እንደምታየው ፍጥነቱን መጨመር ተፈላጊ ይሄ ማሽን የበቆሎ መፈልፈያ ማሽን ይባላል። ቆሻሻውን ቆረቆንዳውንና ፍሬውን ለይቶ የሚፈለፍልልን ማሽን ነው። በአንድ ሰዓት ውስጥ ከ35 እስከ 40 ኩንታል ድረስ የመፈልፈል አቅም አለው። ለገበሬው ትልቅ እፎይታ ነው የሚሰጠው። ፈንክሽናል መሆኑን አረጋግጠን የምንሰጠው ላረጋገጥነው ነገር ደግሞ እርግጠኛ ስለሆንን የአንድ ዓመት ሙሉ ዋስትና እንሰጣቸዋል። ንጹህ በቆሎ ምንም አይነት ብሬኬጅ ሳይኖረው ሳይሰበር ያወጣዋል ማለት ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደ እናንተ ለማድረስ በቃሊቲ ኤልያስ ኢንጂነሪንግ ተገኝተናል። እዚህም የተገኘ ነው የተለያዩ መፈልፈያ ማሽኖችን ለመቃኘት ነው። ከነዚህ መፈልፈያ ማሽኖች መካከል አንደኛውን የበቆሎ መፈልፈያ ማሽን ልንቃኝላችሁ ወደናል። ይህ ማሽን በምን አይነት ሁኔታ ነው የሚሰራው? ምን አይነት ሞተር ነው የሚጠቀመው? በሰዓትስ ምን ያህል ይፈለፍላል? እናንተ የማሽን ከገዛችሁ በኋላ ዋስትናችሁስ ምንድነው የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራማችንን ከመጀመሪያ እስከ መጨረሻው መከታተል፣ ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰውን የትርታ ቢዝነስ ሪቪው ተቀላቀሉ እንላለን። ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ይቆያል። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? አለን ክብሩ ይስፋ። እንግዲህ ዛሬ የተለያዩ ማሽነሪዎችን በመቃኘት ስለምንታወቅ ዛሬ ደግሞ ኤልያስ ኢንጂነሪንግ ጋር መጥተናል። ራስን ከማስተዋወቅ ጀምረ እናንተ ጋር የሚመረቱ ማሽኖች ምን አይነት ማሽኖች ናቸው የሚለውን ብትነግረን። ስሜ ኤልያስ በቀለ እባላለሁ። በሙያዬ ዲዛይነር ነኝ። የተለያዩ ማሽኖችን ዲዛይን አደርጋለሁ። በሙያው ላለፉት 16 ዓመታት ከፍተኛ ልምድ ያለኝ ባለሙያ ነኝ። ሰርቻለሁ። የኛ ድርጅት ኤልያስ በቀለና ጓደኞቻቸው አጠቃላይ ኢንጂነሪንግ የተለያዩ ማሽኖችን እናመርታለን። የግብርና ማሽነሪዎችን ሞር እናመርታለን። የጤፍ የስንዴ ሞቂያ፣ ገብስ ሞቂያ፣ የበቆሎ መፈልፈያ፣ የትራክተር ገልባጭ ተሳቢዎች፣ እንደገና ደግሞ የመኖ ማቀነባበሪያ ማሽኖችን በስፋት እናመርታለን። በጣም ጥሩ። ዛሬ እንግዲህ ካሉት ከነዚህ ማሽነሪዎች አንዱን ይሄንን ማሽን መርጠን በዚህ ማሽን ዙሪያ ግልጽ የሆነ መረጃ እንድትሰጡን ነው የፈለግነው። ይህ ማሽን ምን ይባላል? በጣም ጥሩ። ይሄ ማሽን የበቆሎ መፈልፈያ ማሽን ይባላል። ለበቆሎ መፈልፈል የሚያገለግል ማሽናችን። በቆሎ ሲፈለፍል ያው እንግዲህ የራሱ የሚወስደው ሰዓት አለ። በሰዓት ውስጥ ብንገምት ምን ያህል ኩንታል ወይ ደግሞ በምንድን ነው የሚለካው? በጣም ጥሩ። ይሄ ማሽን እንግዲህ ሰርተን በደንብ ፈትሸን ያረጋገጥነው ማሽን ነው። በአንድ ሰዓት ውስጥ ከ35 እስከ 40 ኩንታል ድረስ የመፈልፈል አቅም አለው በቆሎ። ኦኬ። ከ35 እስከ 40 ኩንታል በአንድ ሰዓት ውስጥ የሞተር መግጠሚያ ቦታ አለው። 9 የፈረስ ጉልበት ሞተር ይጠቀማል። እሱም በመጠቀም በዚህ ጋር በቆሎን በመጨመር በዚህ በኩል ፍሬውን ያወጣል፣ በዚህ በኩል ቆሻሻውን ያወጣልናል፣ በዚህ ጋር ደግሞ ቆረቆንዳ ያወጣልናል። ኦኬ። ሰፓሬትሊ ቆሻሻውን ቆረቆንዳውንና ፍሬውን ለይቶ የሚፈለፍልልን ማሽን ነው ማለት ነው። በጣም ጥሩ። እንግዲህ ይሄንን ማሽን ስናይ ብዙም ትልቅ ቦታ የሚይዝ ማሽን ሆኖ አላገኘ ነው። ፋንክሽኑ ደግሞ በጣም ከፍተኛ ሆኖልናልና ይሄንን ማሽን ምን ያህል ፈትሻችሁታል? አዎ ይሄ ማሽን ገበያ ላይ ወጥቷል። ከ65 በላይ ማሽኖችን ወደ በርካታ ቦታዎች ልከናል። ለምሳሌ በስፋት እየተጠቀሙት ያሉት ይሄን ማሽን ወደ ወለጋ አካባቢ ከባኮ ጀምሮ እስከ ነቀምት ድረስ ከፍተኛ ከስተመሮች አሉ፣ ይወዱታል። በጥራቱም በመፈልፈል አቅሙ ስለሚወዱት ላለፉት 3 ዓመታት ወደዛ አካባቢ ወደ 38 ማሽን አውጥተናል። ወደዚህ ደግሞ ወደ አማራ ክልል ቁንዝላ የሚባሉ ቦታዎች አሉ። እዛም አካባቢ ወደ ቡሬማ አካባቢ፣ ወለንጭቴ አካባቢ፣ አዳሚት ሁሉ አካባቢ በስፋት አሰራጭተናል። በስፋት እየተጠቀሙበት ይገኛሉ እና የመፈልፈል አቅሙንም እጅግ በጣም ይወዱታል ብዬ አስባለሁ። በጣም ጥሩ። ይህንን ማሽን ለማንቀሳቀስ በምን አይነት ሁኔታ ነው ልናንቀሳቀስ የምንችለው? እንደሚታየው ማሽኑ ብዙም ትልቅ ማሽን አይደለም። በኩንታል ወደ 1 ኩንታል ከ60 ኪሎ ግራም አካባቢ ይመዝናል። እሱን ለማንቀሳቀስ በቀላሉ እንደሚታየው ጎማ ተገጥሞለታል። በቀላሉ እንጨት አስገብተው በፈረስ በበቅሎና በአህያ የፈለጉበት ቦታ ቅርብ ወደ ሆነ ቦታ ማንቀሳቀስ ይችላሉ። ራቅ ያለ ቦታ ደግሞ ሲያንቀሳቅሱት ብድግ አድርገው ፒክአፕ ላይ ወይም ደግሞ አይሱዙ ላይ ማንኛውም ተሽከርካሪ ላይ ጭነው ራቅ ያለ ቦታ ላይ በቀላሉ ሊያንቀሳቅሱት ይችላሉ። ተሽከርካሪ ላይ ለመጫን 3 ሰው በቂ ነው። 3 ሰው ብድግ አድርጎ ተሽከርካሪ ላይ መጫን ይችላል ማለት ነው። በጣም ጥሩ።
ይሄንን ማሽን የሚገዛ ሰው ይሄን እውቀት ሊኖረው ይገባል የምትሉት ነገር አለ? ይሄንን ማሽን የሚገዛ ሰው እኛ ጋር ገዝቶ ሲወስድ መጀመሪያ የምንሰጠው ስልጠና አለ። እንዴት ነው ሞተር ማስነሳት የሚቻለው? ሞር ስልጠና የምንሰጠው ከሞተሩ ጋር እንዲግባባ ነው። ስለዚህ ሞተሩን እንዴት ኦፕሬት ያደርጋል፣ ሞተሩ ላይ ዘይት በምን ያክል ጊዜ ይቀይራል፣ ሞተሩ ለስንት ሰዓት መስራት አለበት፣ ደብራተር እንዴት ይጸዳል። በቆሎ በባህሪው እብቅ ስላለው እብቁ የሞተር የነፋስ ማጣሪያ ላይ ሄዶ ይለጠፋል። እሱን እንዴት ማጥላት ይችላል? እሱን ስልጠና እንሰጣለን። ማሽኑ ላይ ደግሞ ስንመጣ ተሽከርካሪ ነገሮች እንዴት ይገጠማሉ፣ ብሎኖች በየጊዜው አለመላላታቸውን እንዴት ቼክ ያደርጋሉ፣ ቤሪንጎች ደግሞ ግሪስ ወይም ደግሞ ማለስለሻ ቅባቶች በየስንት ጊዜ መደረግ አለበት፣ እሱን ስልጠና እንሰጣቸዋለን። እንደገና ደግሞ የማሽን ድምጽ ሲያስነሱ ሞተሩ ጉልበት ሲበዛበት የሚያመጣውን ድምጽ ለይተው እንዲያውቁ እነዚህ ነገሮች እናሳያቸዋለን። በተጨማሪ ደግሞ በቆሎ ሲጨምሩ እንዴት መጨመር እንዳለባቸው፣ ቆረቆንዳ በሚወጣበት ሰዓት በምን አይነት መልኩ መውጣት አለበት የሚለውን እሱን እናሳያቸዋለን። የስልጠናችን አንድ አካል ነው ማለት ነው። በጣም ጥሩ። ስለዚህ ይህንን ማሽን የሚገዛ ሰው የዚህን ያህል የትምህርት ደረጃ ያስፈልገዋል የምትሉት ነገር የላችሁ? ማሽኑ ላይ ይህን ያክል የትምህርት ደረጃ ያስፈልገዋል ብለን የምናስበው ነገር የለም። የትምህርት ደረጃ ሳይሆን የመቀበል ሁኔታው ፈጣን የሆነ ሰው ቢሆን የተሻለ ነው። ሁለተኛ ደግሞ የምናሳየውን ነገሮች ከሱ ጋር መለማመድ የሚችል ሰው መሆኑ ብቻ በቂ ነው። በጣም ጥሩ። ይህ ማሽን የገዛ ሰው ምን ያህል ዋስትና አለው? ለዚህ ማሽን እንግዲህ እኛ የ1 ዓመት ሙሉ ዋስትና እንሰጣለን። ለምሳሌ የበቆሎ መፈልፈያ ብለን ሸጠንለት በቆሎ ባይፈለፍል ሙሉ ማሽኑን እንመልስለታለን። ነገር ግን እኛ ፈንክሽናል መሆኑን አረጋግጠን የምንሰጠው ላረጋገጥነው ነገር ደግሞ እርግጠኛ ስለሆንን የ1 ዓመት ሙሉ ዋስትና እንሰጣቸዋለን። ስለዚህ በአምራቹ በእኛ ችግር ካለበት ሙሉ በሙሉ ማሽኑ እስከ መቀየር ደረጃ ሙሉ ዋስትና እንሰጣለን። በጣም ጥሩ። ስለዚህ የሰርቪስ ሜንቴናንስ ብቻ ሳይሆን ሙሉ እስከ መቀየር የሚያደርስ ዋስትና እንሰጣለን። በጣም ጥሩ። እንግዲህ ይህንን ማሽን የሚጠቀም ሰው እዚህ ጋር ይፈተናል ኦር እንደ ቻሌንጅ ይጠብቀዋል የምትሉት ነገር አለ? እዚህ ላይ እንደ ቻሌንጅ የምንጠብቀው አንደኛ የሞተሩ ተሽከርካሪ አካላቶች አያያዝ ላይ እነሱን ማስተዋል አለበት። ችንጋዎች እነዚህ እዚህ ጋር የምንገጥማቸው የማሽከርከሪያ ችንጋዎች አሉ። እነሱን በምን ያክል ጊዜ ይቀየራሉ፣ ምን ያህል ያገለግላሉ፣ እንደገና ሲገጠሙ እንዴት ስትሬት ይገጠማሉ፣ እነዚህን ማወቅ አለበት። ዋናው ደግሞ ሞተሩ የዚህ ማሽን ልቡ ሞተሩ ስለሆነ ሞተሩ እንዴት ሃንድል ማድረግ አለበት፣ እሱን እንዳይፈተኑ በደንብ እናሳያቸዋለን። በጣም ጥሩ። አሁን እያየን ያለነው ወርክሾፕ ላይ ሆነን ነው። ዲስፕሌይ አድርጋችኋል፣ ብዙ አምርታችሁ ይዛችኋል። ይሄ ደግሞ ያው ቀጥታ የሚመጣው ሰው በአካል አይቶ ፈትሾ እንዲገዛ ይረዳል። እንዴት ነው አንስተን ማየት እንችላለን? ይቻላል። አስነስተን እናየዋለን። እሺ አስቀድመን እንዳየናቸው የተለያዩ አይነት ማሽኖች አይተናል። ድርጅታችን ውስጥ በስፋት የምናመርተው የመውቂያ ማሽኖች ነው ብያቸዋለሁ። ከነዛ መካከል የበቆሎ መፈልፈያ ማሽናችን ነው። ይህ የምታዩት ሞተር የተገጠመለት ማሽን ነው። ከስተመሩ መጥቶ ማሽኑን አይቶት ወዶት ሲያዘን እኛ ምናምነውን የተሻለ ብራንድ ነው ምንለው እና ጥራት ያለውን ሞተር ይገጥመንለታል። አጋጣሚ ሆኖ ለዚህ ማሽን ገበሬው የፈለገው ናፍጣ ሞተር ነው። 10 የፈረስ ጉልበት ያለው የናፍጣ ሞተር እዚህ የበቆሎ መፈልፈያ ማሽን ላይ ገጥመናል። እንደነገርኩ 3 አይነት የተለያዩ ማሽኖች አሉ በቆሎ የሚፈለፍሉ። አንደኛው የተሸለቀቀ በቆሎ የሚፈለፍል ነው። ሁለተኛው ይሄ ነው፣ ራሱ ሸልቅቆ ራሱ አበጥሮ ንጹህ በቆሎ የሚያወጣልን ማሽን ነው። ሶስተኛው ደግሞ በትራክተር ጉልበት የሚሰራ በመጠንም ከፍ ያለ ማሽን ነው። ይሄ ማሽን ለበቆሎ መፈልፈያ የምንጠቀመው ራሱ የሚሸለቅቅ ተጨማሪ ነገር ያለው ያልተሸለቀቀውን ራሱ ሸልቅቆ ራሱ አበጥሮ በቆሎን ፈልፍሎ ንጹህ በቆሎ ምንም አይነት ብሬኬጅ ሳይኖረው ሳይሰበር ያወጣዋል ማለት ነው እና በአንድ ሰዓት ከ35 እስከ 40 ኩንታል ድረስ የመፈልፈል አቅም አለው ይሄ ማሽን። ስለዚህ እዚህ ጋር የምናስገባው በቃ ኦልሬዲ ከማሳ አምጥተን መክተት ነው እንጂ መሸልቀቅ ምናምን አይጠበቅብንም። ምንም አይጠበቅበትም። ገበሬው አሁን ከዚህ ቀደም በቆሎን ይሰበስባል። እንደገና አንድ ቦታ ከከመረ በኋላ ህፃናትና ሴቶች ቁጭ ብለው ይሸለቅቃሉ። ያ መሸልቀቅ ከፍተኛ የሆነ ጊዜ ነው የሚወስድባቸው። ኢቭን እጃቸው ሁላ እስከ መድማት ደረጃ ይደርሳል ለመሸልቀቅ በሚያደርጉት ጥረት። ይሄኛው ማሽን ግን ከፍተኛ የሆነ የመሸልቀቅ ጊዜያቸውን ነው የሚቀንስላቸው። ሁለተኛ ደግሞ ራሱ ሸልቅቆ የተሸለቀቀውን ደግሞ ከትክቶ ስለሚያወጣው ለመኖም ይሆናል። ራሱ ልጡ ለከብቶች መኖም በአተላ ቀላቅለው ለመኖም ስለሚሆን የተሻለ ያደርገዋል። ኦኬ ይከተክተዋል ራሱ? አዎ ገለባውን ይከተክተውና ያወጣዋል። ስለዚህ የተከተከተው ገለባ ደግሞ ለመኖ ይሆናል። በጣም ስለዚህ በዛ ደረጃ ስለሚሰራ ለገበሬው ትልቅ እፎይታ ነው የሚሰጠው። ይሸለቅቅለታል፣ ይፈለፍልለታል፣ ያበጥርለታል። ከዛ ደግሞ ንጹሃን በቆሎ ፈልፍሎ ያወጣለታል። ቆረቆንዳውን ለብቻ ይለይለታል። የሚገርም ነው። ስለዚህ አንደኛ ገዢው ወይ ደግሞ ይሄንን ማሽን የሚፈልግ ሰው ምን አይነት ሞተር ሊሆንለት እንደሚገባ ይመርጣል።
ይመርጣል የነዳጁን አይነትም ጭምር ማለት ነው። ሌላው ደግሞ ያው እንግዲህ እነዚህ ማሽኖች የተለያዩ መሆናቸው በራሱ ብዙ አማራጭ እንዲኖረን ያደርጋል ከመሸልቀቅ ጀምሮ የሚሰራውም ስላለም ማለት ነውና እነዚህ ማሽኖች እንደየአይነታቸው ዋጋቸውን አሁን ባለው ገበያ እንዴት ነው? አሁን ባለው ዋጋ እንደነገርኩ ነው። የናፍጣና የቤንዚል ሲሆን ዋጋቸው ይለያያል። የናፍጣ ሞተር ሲገጠምለት 250 ሺህ ብር እንሸጠዋለን። የቤንዚል ሞተር ስንገጥምለት ደግሞ 270 ሺህ ብር እንሸጠዋለን። ሁለተኛ ደግሞ ራሱ የተሸለቀቀ የሚወቃ ማሽን ከዚህ አነስ የሚለው ማሽን አለን። እሱ ደግሞ 230 ሺህ ብር እሱን እንሸጣለን። በትራክተር የሚሰራ ከፍ ያለ ማሽን አለ። እሱ ደግሞ ከ300 ሺህ ብር ጀምሮ እንደ መጠን እንደ ሳይዙ የሚለያይ ማሽን ነው። በዛ መሰረት እንሰራለን። በጣም ጥሩ። እሺ እስኪ ይህ ማሽን አንስተን ብናይ። በጣም ጥሩ። ለማስነሳት እንግዲህ እዚህ ጋር ሞተር አለው። መጀመሪያ ቁልፉን ኦን እናደርጋለን። እዚህ ጋር ማስነሻ ቁልፍ አለው። እሱን እናበራለን። የናፍጣ መውረጃ አለው። እሱን እንከፍታለን። ቺን ቾኳን እንይዝና ገመዱን ጎትተን በቀላሉ ስለዚህ ኃይሉ ፍጥነቱን አጀስት የምናደርግበትም እዚሁ ነው ማለት ነው። እዚሁ ጋር እንደምታየው ፍጥነቱን መጨመርም መቀነስም ፍጥነቱንም መጨመርም መቀነስም አጀስት ማድረግ እንችላለን ማለት ነው። እንግዲህ ይህንን ማሽን ከመጀመሪያው እስከ መጨረሻው የምርት ሂደቱን ማሽኑን ይሰራል አይሰራም የሚለውን የምንጠቀመው ሞተር እያንዳንዱን መረጃ እንግዲህ ሰፋ ያለ መረጃ ሰጥተናል። ለዚህም በእውነቱ ከልብ እናመሰግናለን። ይህንን ማሽን የሆነ ሰው መጥቶ ሊወስደው ሲያስብ ምን ማሰብ አለበት የሚለውን ነገር ማጠቃለያ ሀሳብ አድርግልንና ፕሮግራማችንን በዚሁ እንጨርስ። የመጀመሪያው ነገር ይህንን ማሽን በቆሎ ለመፈልፈል ስራ ለማዋል ነው እኛ የምናመርተው። ስለዚህ በቆሎ ለመፈልፈል የሚፈልግ ሰው ያልተሸለቀቀ በቆሎ ራሱ ሸልቅቆ ለመስራት የሚፈልግ ሰው ይህንን ማሽን መጥቶ መውሰድ ይችላል። ተጨማሪ ደግሞ አካባቢው ላይ ናፍጣ ነው ቤንዚል ነው በስፋት አቬሌብል የሚገኘው የሚለውን የሞተሩን አይነት ለመወሰን አካባቢው ላይ የሚያገኘውን የነዳጅ አይነት እንትን ብሎ መጥቶ እኛን አናግረው መውሰድ ይችላል። በጣም ጥሩ። ፕሮግራማችንን በዚህ መልኩ ጨርሰናል። ምትለን ነገር ካለ በለን፣ ካልሆነ ስልክ ቁጥራችሁን ንገረንና እንጨርስ። በጣም ጥሩ። ጥራት ያላቸው ብዙ ማሽኖች እያመረትን ስለሆነ በሀገር ምርት ገበሬው እንዲኮራ፣ ተጨማሪ ደግሞ እዚሁ ሀገር ውስጥ ያመረትነው ማሽን ስለሆነ ማንኛውንም መለዋወጫ በቀላሉ ከኛ ማግኘት ስለሚችል እንደገና የምንሸጠው ማሽን የአንድ ዓመት ሙሉ ዋስትና ስለምንሰጠው ከኛ መታችሁ እንድትገዙ የሚል ማሳሰቢያ ነው የምንሰጠው። በጣም ጥሩ። ስልክ ቁጥራችን? ስልክ ቁጥራችን መገኛችን ቃሊቲ መናኸሪያ ቴርሞ ኢንዱስትሪ መንደር ውስጥ ነው። ስልክ ቁጥራችን 0913 17 32 34 ነው። ተለዋጭ ቁጥራችን ደግሞ 0929 44 04 31 ነው። በዚህ ደውለው እኛን ማግኘት ይችላሉ። በጣም ጥሩ። ከልብ እናመሰግናለን። አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን ባያችሁት መልኩ የበቆሎ መፈልፈያ ማሽን አሳይተናችኋል። እንግዲህ ይህንን ማሽን በተለያየ አማራጭ ማግኘት እንደምትችሉም ለመረዳት ችላችኋል ብለን እናስባለን። ያ ማለት እንግዲህ ከበቆሎ መፈልቀቅ ጀምሮ እንደየአይነቱ ይለያያል። የማሽኑም ሳይዝ ሊቀያየር ይችላል። እንግዲህ ባሉት አሁን ባየነው አማራጭ ደግሞ ዋጋቸውም ስንት እንደሆነ ለመረዳት ችላችኋል። ይህም ማሽን የምትፈልጉ በተቀመጠው ስልክ ቁጥር በመደወል አሊያም ደግሞ በአካል በመምጣት እነዚህ ማሽኖች መቃኘት መጠየቅና መግዛት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።